ዕለተ ረቡዕ ሐምሌ 15 ቀን 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከሰሞኑ አዲስ ኦፕሬሽን በመክፈት የፋኖ ኃይሎችን አጠፋለሁ ብሎ የገባው ያገዛዙ ኃይል በጎጃም፣ በሸዋ፣ በጎንደርና በሌሎችም ቀጠናዎች እንደ ውሃ እየተነነ ይገኛል። በወሎ ግንባር ብቻ 2 ከፍተኛ የጦር አዛዦች ሲገደሉ ከ70 በላይ ጦር ደግሞ መደምሰሱ ተነግሯል። በወሎ ቤት አማራ ቀጠና ምኒልክ ዕዝ 104ኛ ኮሪፋ ያደረገው መረጃ እንደሚያሳየው ትናንት ሐምሌ 14 አመሻሽ በተከፈተ ተጋድሎም ከወታደራዊ አዛዦች ጨምሮ ያገዛዙን ጦር ቆርጦ በመምታት እጅግ ከፍተኛ ድል አስመዝግበዋል። ይህ በእንዲህ እንዳለም በጎጃም ግንባር ደጋዳሞት ፈረስ ቤትና ጮቄ ቀጠና እንቆጣጠራለሁ በሚል የገባው ያገዛዙ ጦር ራሱን እያጠፋ ይገኛል። በአንጀኔ፣ ገሊላ፣ ዋሸራና ገረገራ ቀጠናዎች ያገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና አካባቢዎቹ በዚህ ሰዓት በፋኖ ቁጥጥር ስር መዋላቸው ታውቋል። በአፋብን ቴዎድሮስ ዕዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀኔና ገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ያገዛዙን ጦር ፊት ለፊት ገጥመው በማሸነፍ ተቆጣጥረዋል። በዝርዝር መረጃውን ይዘናል። ሽመልስ አብዲሳ እጅግ አሳፋሪና የዘቀጠ ከአንድ መሪ የማይጠበቅ ንግግር ማሰማታቸው ተነገረ። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ የካናዳ ብሔራዊ ቡድንና የኖርዊች ሲቲ የእግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያዊውን አሊ አህመድን በቢሮአቸው ተቀብለው ማነጋገራቸው የተሰማ ሲሆን ርዕሰ መስተዳደሩ ከተጫዋቹ ጋር በተገናኙበት ወቅትም አሊ አህመድ በካናዳ ባንዲራ ስር ቢጫወትም ኦሮሞነቱ በድንበር ላይ አልቀረም ሲሉ ኢትዮጵያዊነትን ፍቀው ኦሮሞነትን ያስበለጡበትን ንግግር በይፋ ማሰማታቸው በብዙ ኢትዮጵያውያን ዘንድ ቁጣና ትችትን አስነስቷል። ይህ አገላለጽ በኢትዮጵያ ወቅታዊ የፖለቲካ አውድ ውስጥ ትልቅ ስልታዊ ትርጉም አለው። በዝርዝር መረጃውን እናሰማችኋለን። የኢትዮጵያ ፖለቲካዊ ውጥረት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በከፍተኛ ፍጥነት እየታዩ ነው። አንጋፋው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓም ትናንት ሐምሌ 14 2018 ዓ.ም ባወጣው መግለጫ የ4 ኪሎ አገዛዝ የትግራይን ሕዝብ እንደገና ወደ ዳግም አውዳሚ ጦርነት ለመክተት ተግቶ እየሰራ ነው ሲል መጠነ ሰፊ ውንጀላ ሰንዝሯል። ነገር ግን ይህ የኢህአፓ ጠንካራ መግለጫ በአገዛዙ ዘንድ በቀላሉ አልታለፈም። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት በብስጭትና በንዴት ለፓርቲው ምላሽ ይዘው ብቅ ማለታቸውን የተሰማው በዝርዝር ጉዳዩን እናሰማችኋለን። ክቡራትና ክቡራን ቤተሰቦቻችን ቆይታችሁን ከኢትዮስ ሚዲያ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ቀጠና በጀነራል መሐመድ ተሰማ መሪነት የገባው ጦር ዱቄት ሆኗል። በአንጀኔ፣ ገሊላ፣ ዋሸራና ገረገራ ቀጠናዎች ያገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና አካባቢዎቹ በፋኖ ቁጥጥር ስር መዋላቸውን የታወቀው በአፋብን ቴዎድሮስ ዕዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የማጥቃት እርምጃ የአንጀኔና የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን ገልጸዋል። የእዙ ህዝብ ግንኙነት መምሪያ ይፋ ባደረገው ወታደራዊ መረጃ በኢንጂነር ክበር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ ያገዛዙ ጦር ከአንድ ሻለቃ በላይ ሰራዊት ተደምስሶበት ወደ ኋላ እንዲያፈገፍግ ተገዷል። አገዛዙ ከሐምሌ 9 ቀን 2018
2018 ዓ.ም ጀምሮ በ3 አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረ ሲሆን ለ5 ቀናት ያህል በተካሄደ ከባድ ትንቅንቅ ፋኖ አስተንፍሶታል። አገዛዙ ባንጀኔ ገሊላና ከቢቡኝ በኩል ሽፋን በመስጠት የጀግኖችን ቀ እቆጣጠራለሁ ብሎ ቢንቀሳቀስም ከፋኖ በኩል በተከፈተበት የመልሶ ማጥቃት ውጊያ ከአንድ ሻለቃ በላይ ኃይሉን ተደምስሶበት ቀጠናውን ሙሉ በሙሉ አስረክቦ ተመልሷል። በዚህ ውጊያ ያገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግደያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት ያገዛዙ ጦር ከፍኖተ ሰላምና ከደብረ ብርሃን ደንበጫ የተጫነ ተጨማሪ ኃይልና ዙ 23 ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣት ተገዷል። በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት ያገዛዙን ጦር ፊት ለፊት በጨበጣ በመጋፈጥ ከፍተኛ ህዝባዊ ጀብድ መፈጸሙን የታወቀው። ይህ በእንዲህ እንዳለ ከቋሪት ጠጠር ማርያም ተነስቶ ዋሸራን ለመያዝ የተንቀሳቀሰው ያገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር ተቀጥቅጧል። ትናንት ምሽት በገረገራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊቱም ከቋሪት ተጨማሪ ኃይሉን አግተልትሎ ወደ ዋሸራ ቢገባም በወንዳወክና በዮሐንስ አለማዩ አርበኞች በተሰነዘረበት የእጅ በእጅ ውጊያ አቅሙን አጥቶ ወደ ኋላ ለማፈግፈግ ተገዷል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ቆለላ ገረገራ በፋኖ ቁጥጥር ስር ገብቷል። በዚህም ሳቢያ በጎንጂ ቆለላ ከተማ የተጠራቀመው ያገዛዙ ሰራዊት እርስ በርሱ ሲታኮስ ማደሩ የተሰማ ሲሆን በተለይ የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄድም በማለቱ በፈነዳው የእርስ በርስ ውጊያ ከ3 በላይ ያገዛዙ አባላት መወገዳቸው ታውቋል። በሁሉም አቅጣጫ መውጫ ያጣውና በፋኖ የመልሶ ማጥቃት የተቀጠቀጠው ያገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሃን አርሶ አደሮች ላይ ያነጣጠረ ጥቃትን ፈጽሟል። ሰራዊቱ መድፍ ዙ 23 እና 107 ሮኬት በመጠቀም ከህፃናት እስከ አዛውንት ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማውጣት የከባድ መሳሪያ ድብደባና ጭፍጨፋ ማካሄዱ ተገልጿል። ይህ በእንዲህ እንዳለ በናዝሬት አዳማ በተካሄደ የብልጽግና አገዛዝ የግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚሊሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እዝ ከውስጥ አገኘሁት ያለው መረጃ አረጋግጧል። ይህንን ተከትሎም አድማ ብተናና ሚሊሻው ባገዛዙ ሴራ ከመበላቱ በፊት አስቀድሞ ወደ ህዝቡና ወደ ህልውና ትግሉ እንዲቀላቀል እዙ ጥሪውን አስተላልፏል። በወሎ ግንባር 2 ከፍተኛ ያገዛዙ ጦር አዛዦችን ጨምሮ ከ70 በላይ ያገዛዙ ሰራዊት መደምሰሱን ተነግሯል። በአፋብን ወሎ ቤት አማራ ቀጠና ምኒልክ እዝ 104ኛ ኮር ስር የሚንቀሳቀሱ ክፍለ ጦሮች ባደረጉት ከባድ ተጋድሎ ከከፍተኛ ወታደራዊ አዛዦች ጀምሮ ያገዛዙን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል ተቀዳጅተዋል። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ እዛ ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚሊሻ መንገድ መሪነት በአበት በኩል አቆራርጦ ወደ ሚሎ አቅጣጫ ተንቀሳቅሶ የነበረው ያገዛዙ ጦር ነው በፋኖ ቀለበት ውስጥ ገብቶ ዳሽቆ የተመታው። ያገዛዙ ኃይል መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ጠምዶ ወደ ሚሎዋና አካባቢው በሚወረውረው ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚሊሻ መንገድ መሪነት በአበት ተራራ በኩል ወደ ሚሎዋ አካባቢ ተንቀሳቅሶ ነበር። ያገዛዙ ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የጠበቁት የ23ኛ ክፍለ ጦር የፋኖ አባላት አገዛዙ ወደ ወጥመዳቸው ክልል ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት ከባድ የተባለ ዶፍ አውርደውበታል። ያገዛዙ ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮች ሙሉ በሙሉ ተቆልፈውበት ከትናንት በስቲያ ሐምሌ 13 2018 ዓ.ም ጀምሮ እስከ ትናንት አመሻሽ ድረስ በተወሰደበት ከባድ እርምጃ አብዛኛው ኃይል ተመቶ በዛው ቀርቷል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ ያገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ትናንት ከሰዓት በኋላ መበታተኑን ከቀጠናው የደረሰን መረጃ አረጋግጧል። በተጋድሎው እርምጃ ከተወሰደባቸው ያገዛዙ ኃይሎች መካከል የ50 አለቅነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቅነት ማዕረግ ያለው አንድ የመቶ መሪ እንደሚገኙበት ነው ለማረጋገጥ የተቻለው።
የተቻለው። የፋኖ ልዩ የቆረጣ ማጥቃት ብቃት በታየበት በዚህ ተጋድሎ 3 ብሬን መትረጌስን ጨምሮ 51 ክላሽንኮቭ መሳሪያ፣ እስካሁን በውል ተቆጥሮ ያላለቀ የብሬንና የክላሽ ተተኳሽ እንዲሁም በርካታ የደረትና የወገብ ትጥቅ ወደ ፋኖ ካዝና ገቢ ሆኗል። በተጨማሪም እድል የቀናቸው 11 ወታደሮች እጅ ሰጥተው የዓለም አቀፍ የምርኮኛ አያያዝ ህገ ደንብ እንዲሁም ሀገራዊ እሴትና ባህልን ባከበረ መልኩ በፋኖ እንክብካቤ እየተደረገላቸው ይገኛል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ እጅግ አሳፋሪ ንግግር ማድረጋቸው ተሰማም። ርዕሰ መስተዳደሩ የካናዳ ብሔራዊ ቡድንና የኖርዊች ሲቲ የእግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያዊውን አሊ አህመድን በቢሮአቸው ተቀብለው ማነጋገራቸው በማህበራዊ ትስስር ገጾች ይፋ ተደርጓል። አቶ ሽመልስ በዚሁ ወቅት ግን በካናዳ ባንዲራ ስር ቢጫወትም ኦሮሞማው ኦሮሞነቱ በድንበር ላይ አልቀረም፣ የትም ቢኖር ማንነቱ አብሮት ይጓዛል በማለት የተጫዋቹን ስኬት በቀጥታ ከኦሮሞ ማንነቱ ጋር አቆራኝተውታል። ይህ አገላለጽም በኢትዮጵያ ወቅታዊ የፖለቲካ አውድ ውስጥ ትልቅ ስልታዊ ትርጉም እንዳለው ነው የተነገረው። የክልሉ መሪ የዲያስፖራውን ማህበረሰብ በኦሮሚያና በዓለም መካከል ያለ የትስስር ድልድይ በማለት መግለጻቸው ከሀገራዊው ማለትም ከኢትዮጵያ ትርክት ይልቅ የክልል ማንነትን በማስቀደም የዲያስፖራውን የፖለቲካ የኢኮኖሚ አቅም በቀጥታ ወደ ክልሉ ማዕከል ለማምጣት የሚደረግ ስትራቴጂካዊ የፖለቲካ ንግድ መሆኑን ያሳያል። የስፖርት ዲፕሎማሲን ለፖለቲካዊ ካፒታል ግንባታ መጠቀም በዓለም አቀፍ ደረጃ የተለመደ አሰራር ቢሆንም ይህ የሽመልስ አብዲሳ አቀራረብ ግን በሀገሪቱ ውስጥ ያለውን የፖለቲካ የርዕዮተ ዓለም ሽኩቻ ፍንትው አድርጎ የሚያሳይ ነው። የአራት ኪሎ አገዛዝ አጠቃላይ ሀገራዊ አንድነትንና ኢትዮጵያዊነትን እሰብካለሁ በሚልበት በዚህ ወቅት የክልል መሪዎች በበኩላቸው በውጭ የሚኖሩ ስኬታማ ትውልደ ኢትዮጵያውያንን ስኬት ለየራሳቸው የብሔር ማንነት ማጠናከሪያነት መዋላቸው የፖለቲካ ትርክቱ አሁንም በተቋማዊና ሀገራዊ ማዕቀፍ ውስጥ ሳይሆን በብሔር ማንነት ዙሪያ መሽከርከሩን የቀጠለ መሆኑን ያረጋግጣል። ይህም ዲያስፖራው በአጠቃላይ ሀገራዊ ጉዳዮች ላይ ካለው የጋራ ተሳትፎ ይልቅ በየብሔሩ ተከፋፍሎ የየክልሉ ፖለቲካ መሳሪያ ሆኖ እንዲቀጥል የራሱን ጫና እንደሚያሳድር የፖለቲካ ተንታኞች አስገንዝበዋል። የኢትዮጵያ ፖለቲካዊ ውጥረት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በከፍተኛ ፍጥነት እየታዩ ነው። አንጋፋው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓም ትናንት ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ ገዢው ፓርቲ የፕሪቶሪያውን የሰላም ስምምነት ዋና መንፈስ በመጣስ የትግራይን ሕዝብ እንደገና ወደ ዳግም አውዳሚ ጦርነት ለመክተት ተግቶ እየሰራ ነው ሲል መጠነ ሰፊ ውንጀላ ሰንዝሯል። አገዛዙ የትግራይን ሕዝብ የመንግስት ሰራተኞች ደሞዝ፣ ነዳጅ፣ በጀትና መሰረታዊ አገልግሎቶችን በመከልከል በድምፅ አልባ ከበባ ውስጥ አቆይቶታል ያለው ኢህአፓ አሁን ደግሞ ህግ ማስከበር በሚል ሽፋን አዲስ ጦርነት ለመክፈት የፕሮፓጋንዳ ዘመቻ እያካሄደ ነው ብሏል። ይህ የስርዓቱ የሚዲያ ቅስቀሳ ከ2020 በፊት ከነበረው የጦርነት ዋዜማ ጋር በአስደንጋጭ ሁኔታ አንድ አይነት መሆኑን የጠቀሰው ፓርቲው ገዢው አካል በትግራይ ልከፍት ያሰብኩትን ጦርነት ከህዝብ የመጣ ጥያቄ አስመስሉልኝ በማለት በራሱ ያደራጃቸውን ጥቂት ግለሰቦችና የወንበር ዳረጎት ያገኙ ተላላኪ ሚዲያዎችን በመጠቀም የጦርነት ነጋሪት እየጎሰመ ነው ሲል በጥብቅ ኮንኗል። ኢህአፓ ለትግራይ ህዝብ ባስተላለፈው መልእክት የእርስ በርስ መናቆር ወጥመድ ውስጥ ሳይገባ አንድነቱን እንዲጠብቅ የጠቆመ ሲሆን ዓለም አቀፉ ማህበረሰብም በመሬት ላይ ያለውን እውነታ እንዲመለከትና ኢትዮጵያ ተጨማሪ የደም መፋሰስን መሸከም ስለማትችል ይህ አደገኛ አካሄድ በአስቸኳይ እንዲቆም ጥሪ አቅርቧል። ነገር ግን ይህ የኢህአፓ ጠንካራ መግለጫ በገዢው ፓርቲ ዘንድ በቀላሉ አልታለፈም። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት የፓርቲውን ታሪካዊ ጠባሳ ወደ መድረክ በመጎተት እጅግ ስለታም የሆነ ምላሽ በይፋ ሰጥተዋል። ዳንኤል ክብረት በሰጡት አጭር ምላሽ ቀይ ሽብርን ያመጣው ደርግ ታግዶ ነጭ ሽብርን ያመጣው ኢህአፓ ሊፈቀድለት አይገባም ነበር በማለት የፓርቲውን የ1960ዎቹንና 70ዎቹን የትጥቅ ትግል ታሪክና የነጭ ሽብር ትዝታን በመቀስቀስ መልሰው አጥቅተዋል። ይህ የአማካሪው ምላሽ በታሪክ ከፍተኛ የደም መፋሰስና የከተማ ውስጥ የፖለቲካ ግድያ ወይም ነጭ ሽብር ስም የሚነሳበት ፓርቲ ዛሬ ላይ ቆሞ ለመንግስት ስለ ሰላምና ስለ ህግ ማስከበር ሊሰብክ ወይም የሞራል የበላይነት ሊኖረው
አይገባም የሚል ግልጽ መልእክት ያስተላለፈ ፖለቲካዊ ክስ ሆኖ ተመዝግቧል። ይህ በኢሃፓና በዲያቆን ዳንኤል ክብረት መካከል የተቀሰቀሰው የቃላት ፍልሚያ በኢትዮጵያ ፖለቲካዊ መድረክ ላይ የሰላምና የጦርነት ጉዳይ ምን ያህል አሳሳቢና ስስ ደረጃ ላይ መድረሱን በግልጽ ያሳየ ነው። በአንድ በኩል ስምምነቶች ተጥሰው ሀገሪቱ ወደ ሌላ ዙር ደም አፋሳሽ ጦርነት እንዳትገባ የሚሰጉ ወገኖች ድምጽ ሲያሰሙ፣ በሌላ በኩል ደግሞ መንግስት የህግ ማስከበር ኃላፊነቴን እየተገበርኩ ነው በሚልበት ወቅት የሚነሱ የትችት ድምጾችን የታሪክ ጠባሳዎችን በመጥቀስ የመመከት ስትራቴጂ እየተጠቀመ መሆኑ ተስተውሏል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች የዕለተ ረቡዕ የቀን መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በአመሻሽ የመረጃ ጥንቅራችን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት መልካም ቆይታ ተመኘን።